ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ እንግዲህ ዛሬ ግምጃዬ በአዲስ ነገር እንደዚህ በሚያምር ቪዲዮ መታለች ማለት ነው። ግምጃዬ የኔ ቆንጆ በጣም ነው የምታምር። እዋት እስኪ ስታምር፣ መቅረጽ ሲያምርባት፣ መኮሳተር ሲያምርባት፣ ሁሉ ነገር የሚያምርባት ልጅ የእውነት በጣም ትችያለሽ። በቃ አንቺ ጀግና ሴት ነሽ የእውነት በጣም በቃ እዋት እስኪ። እንደውም ግምጃዬ አንድ ሀሳብ አለ ላንቺ። ለምን ሞዴሊንግ አትማሪም? እንደ ሀሳብ ሞዴሊንግ መማር አለብሽ። በጣም የሚያምር አቋም ነው ያለሽ። በጣም ታምሪያለሽ። በጣም ጠንካራ ሴት ነሽ። እና እኔ ስላንቺ አንዳንድ ነገር ማለት እፈልጋለሁ ቤተሰብ። የእውነት እኔ ብዙ ጊዜ ግምጃዬን ሳያት ተስፋ በቃ ላይክ ተስፋ እንዲኖረኝ ነው የምታደርገኝ። እና ኦ ለካ እንደዚህ መኖር ይቻላል፣ ለካ እንደዚህ ማድረግ ይቻላል፣ ለካ ሚዲያን እንደዚህ መጠቀም ይቻላል ምናምን የሚለው ነገር ጭንቅላቴ ውስጥ እንዲፈጠር ነው የምታደርገው ሁሌ ባየዋት ቁጥርና በጣም ለሁሉም ነገር ተምሳሌት መሆን የምትችል በጣም ጀግናና ጠንካራ ሴት ናት። እግዚአብሔር ደግሞ እንደ አቤኒ አይነት ሰው ከጎኗ ስላለ ፈጣሪ ይመስገን። ምክንያቱም በዚህ ዘመን ጥሩ ሰው ማግኘት በጣም ከባድ ነው ቤተሰብ የእውነት። እና አቤኒ አስተውላችሁ አይታችሁት ከሆነ በጣም ጥሩ ልጅ ነው። ላይክ በቃ በጣም ጥሩ ልጅ ነው ከምላችሁ በላይ ስርዓት አለው። በቃ ላይክ አነጋገሩ ቁጥብ ነው ምናምን። ኢቭን ላይቭ ላይ ሆኖ እንኳን ግምጃዬ እንደዚህ ሆናለች ሂድ እንኳን ስንለው በኮመንት በሌሊት ነው ተነስቶ በሩ የሚሄደው ምናምን። እና በቃ የተረጋጋ ነው ምናምን። ለስራ ያለው ሞራሉ ደስ ይላል። እና ከእሱ ጋር በመተዋወቋ የእውነት እኔ በጣም ደስተኛ ነኝ። ምክንያቱም ያው ታውቃላችሁ ግራ መጋባት ይኖራል። አዲስ አበባ ትንሽ ከባድ ነው ምናምን፣ ሰው ያስፈልጋቸዋል ስራ ለመስራት ምናምን ገባችሁ። ስለዚህ እሱ ከጎኗ ስላለ በጣም አይም ሶ ሃፒ የእውነት አይም ሶ ሃፒ። ምክንያቱም ከባድ ነው እና በቃ በጣም ደስ የሚል ስርዓት ያለው ጎበዝ ልጅ፣ በጣም ጠንካራ ደስ የሚሉ ናቸው። እና ሁለቱም ሰርተው እንደሚለወጡ ከዚህ በላይ ደግሞ ጥሩ ደረጃ ደርሰው እንደምናያቸው አይም ሹር በጣም እርግጠኛ 100%። ምክንያቱም ሁለቱም መስራት መለወጥ የሚፈልጉ ልጆች ናቸው። ገባችሁ? እና እኔ ስለነሱ የእውነት ላይ አውርቼ አልጨርስም። በጣም እሱም ጀግና ነው፣ እሷም ጀግና ናት። ሰው አገሩ ላይ ገብቶ እንዴት መኖር እንደሚችል ያሳየችን ምርጥ ጀግና እህታችን ናትና ልንኮራባት ነው የሚገባው ብዬ ነው የማስበው። እና ከነዚህ ቅድም አንድ ቪዲዮ እያየሁ ነበረና እነዚህ ድሩዬ ልጆች ጋር ጓደኝነት ገጥማ አይታችሁ ከሆነ ሚኪ የሚባል አንድ ዱባይ የሚኖር ባልተገባ መንገድ የአቤኒን ስም ሲያጠፋ ነበር። እና እሱ እያወራ ያለው ታሪክ አቤኒ የሰራው ስህተት አይደለም፣ የሌላ ሰው ነው። እና ፕሊስ የሆነ ነገር ከማውራታችን ከመውቀሳችን በፊት ስለማን እንደምናወራ ዞር ብለን ብናይ ጥሩ ነው። እና ዱርዬ ልጆች ገጥማ ዱርዬ ጋር እንደዚህ ሆና ምናምን እየተባለ አንዳንድ ቦታ ይወራል ምናምን። እሱ ዱርዬ፣ በነገራችን ላይ ዱርዬ ልቡ ንጹህ ነው። እናንተ ይሄ አለባበሳቸው ንቅሳታቸው ምናምን አይቶ ሰዎች እነዚህ ዱርዬ ሊላቸው ይችላል እንጂ ዱርዬ ልቡ ንጹህ ነው። የእውነት ለሰው ይራራል፣ ለሰው ያዝናል። እና እኛ እስከምናየው ድረስ እንግዲህ ሌሎቹም ጥሩ ጓደኞቿ ጥሩ ወንድሞቿ ናቸው። የምናየው ነገር ጥሩ ነገር ነው፣ ደስ ይላል። ላይክ ለወቀሳ ሁሌ ለትችት ባንቸኩል መልካም ነው። ገባችሁ? ለሁሉ ነገር ትችት ብቻ ወቀሳ ብቻ ሲሆን ጥሩ አይደለም። አንዳንዴ ማበረታታት ያስፈልጋል። እቺን እህታችንን ማበረታታት አለብን። ድጋሚ ተመልሳ በፍጹም ስደት መምጣት የለባትም። ገባችሁ? ስለዚህ ላይክ ባገኘነው አጋጣሚ ሁላ ወደ ታች መምታት ሳይሆን ከዚህ በላይ በቃ እንድታመር፣ ከዚህ በላይ ጎልታ እንድትታይ፣ ከዚህ በላይ ሰዎች የማዳም ቅመም የሚለውን አመለካከት አሳንሰው የሚያዩትን መቀየር የምትፈልግ ልጅ ናትና የማዳም ቤት ሰራተኛ ሲባል ሁሉም ሰው ጭንቅላቱ ላይ ምንም አታውቅ ያልተማረች ደነዝ በቃ ከምንም ነገር ነፃ የሆነች ሴት አድርጎ ነው የሚስለው። እና ይህንን ነገር ደግሞ እሷ ከዚህ በፊትም በጣም ብዙ ጊዜ ደጋግማ እያወራችሁ ነው። ይህንን ነገር መቀየር እና መለወጥ ትፈልጋለች። ይህን እንድታደርግ ደግሞ እኛ ሰፖርት ልናደርጋት ይገባል እንጂ የማዳም ቅመም ነሽ እንደዚህ የተባለ አንዳንድ ቦታ ላይ የሚሰጣት ኮመንት ምናምን ባይዘቤ እሷን ወደ ላይ ነው እንትን የሚላት እንጂ ምንም የምትፈጥሩት ነገር የለምና አዳኞቹ ፋሚሊ እናንተ ለእናንተ እኔ ቃል የለኝም። የእውነት የማታስነኳት የማታስደፍሯት
ለእናንተ ቃል የለኝም የእውነት እንደ እህታችሁ አይታችሁ ነው የምትወዷትና ክብር ይገባችኋል ለእናንተ። እኛ ደግሞ እሷን የምንወዳት የምናከብራት ሰዎች በገባች ሰዓት ፍቅር እየሰጠን አፕሪሼት ማድረግ ሰፖርት ማድረግ ባለብን መንገድ ሰፖርት እያደረግን ወደፊት እንድትሄድ ከዚህ በኋላ በጣም ትላልቅ ከአቤኒ ጋራ ያሰቡት ነገር አለ። እሱን እንዲሰሩ ሰፖርት ማድረግ ባለብን መንገድ ሰፖርት ማድረግ አለብን። ገባችሁ? አቤኒም ከጎኗ ባይርቅ እሱንም ሰፖርት እያደረግን ሁለቱም ጎልተው አምረው እንዲታዩ ማድረግ አለብን። የእሷ ወዳጅና አድናቂዎች፣ ጠላቶቿ ደግሞ እያያችሁ ከዚህ በላይ ያማረባትና ውብ እየሆነች እየተዋበች ነው የምትሄደውና ምንም አርፋችሁ ብትቀመጡ መልካም ነው እላለሁኝ። ጠላት አይኑ እያየ ጆሮ እየሰማ የሚለውን መዝሙር በዚሁ ጋብዣችኋለሁና እኔ በበኩሌ ከግምጃዬ በጣም ብዙ ነገር ጥንካሬን፣ ተስፋን በቃ ብዙ ነገር ተምሬያለሁ። ለዛ አይም አፕሪሺየት በቃ እወዳታለሁኝ። እና የኔ ቆንጆ የዋት እንዴት እንደምታምር በጣም የምታምር ቆንጆዬ ትንሽዬ ልጅ ናትና ሰፖርት እናደርጋት፣ ሁሌም ከጎኗ እንሁን፣ አክብሯት፣ ውደዷት እላለሁኝ። ለምታሳዩት ፍቅር ለሁለቱም ለአቤኒም ለእሷም ለምታሳዩት ፍቅርና አድናቆት እኔ በበኩሌ ከልብ አመሰግናለሁ። አዳኞቹ እወዳችኋለሁ፣ ትለያላችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እወዳችኋለሁ ባይ